ይሄን ቪዲዮ ክሊክ ካደረጋችሁ በእርግጠኝነት መናገር የምችለው ለኔ ሰራልኝን ነገር አውቃችሁ እናንተ ህይወታችሁ ላይ አፕላይ ማድረግ ፈልጋችሁ ነው። እንደዛ ከሆነ ኮንግራቹሌሽንስ፣ ምክንያቱም የትም ቦታ አይታችሁት የማታውቁትን ኮንተንት ዛሬ በዚህ ቪዲዮ ታያላችሁ። ምናልባት እኔን የምታውቁ ሰዎች ካላችሁ እንግዲህ ማለትም ከመጀመሪያ ጀምሮ የምታውቁ ሰዎች ካላችሁ እኔ ምን አይነት መንገድ ላይ እንደነበርኩ ወይም ምን አይነት ህይወት እንደነበረኝ ታውቃላችሁ። and አሁን ደግሞ ምን አይነት እድገትን ደግሞ ያሳየው እንደሆነ ታውቃላችሁ። ግን አብዛኞቻችሁ በትክክል የምታውቁኝ አይመስለኝም። ስለዚህ let me tell you እነዚህ ነገሮች ሁሉ የተለወጠበት ሞመንት መቼ እንደሆነ ትንሽ ባክግራውንድ ስቶሪ ለመስጠት ያህል እኔ ማለት ማትሪክ 12ኛ ክፍል አልመጣልኝም። አዲስ አበባ ዩኒቨርሲቲ ነው የተማርኩት። ነገር ግን ኢቭን አዲስ አበባ ዩኒቨርሲቲ ራሱ ፌል አድርጌያለሁ። and then even ፌል ካረኩ በኋላም እንደምንም ብዬ ብቻ ግን ቀጥዬ actually college drop out አድርጌያለሁ። yes I know ግራ ተገብታችኋል። I will explain እንዴት እንደሆነ ይሄኛው እነሱም ብቻ ደግሞ ሳይሆን ሁለት ቢዝነሶች ከፍቼ እንዳለ ፌል አድርገውብኛል። but ስለነሱ ተውት። የምርም ግን ህይወቴን ከምንም ማለትም ከቤት ስወጣ እኔ በ17 ዓመቴ ነበረ እጄ ላይ ምንም አይነት ገንዘብ አልነበረኝም። and ከምንም በላይ ደግሞ ከዛ ቤት ስወጣ actually ማንንም ሰው አያውቅም። በነገራችን ላይ ቪጃማ ብቻ ነው አርጌ መጣው። ስለዚህ አሁን ያለውበትን ቤት አሁን ያለኝን ነገር አሁን ያካበትኩት ነገር ስነግራችሁ እዚህ ደረጃ እንድደርስ ያደረጉኝን የኔን አመለካከቶች አንድ ባንድ ነው የምነግራችሁ ማለት ነው። so again ትንሽ ወደ ባክግራውንድ ስቶሪ እንመለስ። ቅድም እንደነገርኳችሁ እንግዲህ even 12ኛ ክፍል እንኳን ማትሪክ ባይመጣልኝም ዩኒቨርሲቲ የገባሁበት ዋነኛው ሪዝን well because extension program ነበረ and ውጤቴ ደግሞ ለዛ አሳልፈኝ ነበር። extension program ደግሞ ከገባው በኋላ actually የመጀመሪያው አመት ላይ ፌል አድርጌ ነበር። but አንድ ውጤት ሲገባልኝ ውጤቴን ከፌል ወደ ዋርኒንግ አስገባውና ዋርኒንግ ስቴጅ ላይ ሲደርስ በዛ ጊዜ የነበረው ዲን he said break ወስደሽ በሚቀጥለው ስመጪ እንደ አዲስ ዊዝድሮ ሙይና እንደ አዲስ ተማሪ ሲለኝ I did exactly like that። ስለዚህ አንድ 6 ወር ብሬክ ወስጄ ድጋሚ ወደ ዩኒቨርሲቲ ገብቼ and ከዚህ በፊት የተማርኩትን እንደ አዲስ ፍቄን የተማርኩት and mind you ድጋሚ የወደቋቸውን ትምህርቶች ደግሞ ፍቄ ስማር ማለት ነው እንዳለ A+ ነው ያመጣዋቸው። ከዛ በኋላ ዩኒቨርሲቲ ገና ሳልጨርስ እኔ የመጀመሪያ ካምፓኒን ክሬት አድርጌ ነበር። ድርጅት እንዴት መክፈት እንዳለብኝ ምናምን ማውቀው ጉዳይ የለም። the only thing የነበረኝ ፓሽን እና የምር በቃ ፓሽን ብቻ ነው። and ያንን ነገር ካረኩ በኋላ actually ከሁለት አመት በኋላ ፌል አደረገ። ነገር ግን ግቢ ከመመረቄ በፊት አንድ አመት like no አንድ ኮርስ ሲቀረኛ አካባቢ የምር ሚዛን ጊዜ ከራሴ ጋር ከባድ ንግግር አደረኩ። ማለት I genuinely don't want to continue መማር አልፈልግም። I like የቢዝነሱን ዓለም I like the money and ያደረኩት ያለው ነገር ደግሞ በጣም ትልቅ እንደሚሆን ስለገባኝ and not to mention አብዛኛው ቦታ ተቀጥሬ ስሰራ ማንንም ሰው እየተማርሽ ሲቪሽ ምናምን ያለኝ ሰው የለም። so that was a win ለኔ and በዛ የተነሳ እንግዲህ ለኔ ምንም ሴንስ ስላልሰጠኝ የዛን ጊዜ ድሮፕ አውት አድርጌ ወጣውላችኋለሁ። ጀስት ይሄ ስለኔ ነው። ግን ብዙዎቻችሁ የማታውቁትን ደግሞ ዳርክ ሳይድ ልንገራችሁ። ቅድም እንደነገርኳችሁ እኔ በ17 ዓመቴ ከቤት ስወጣ ማለት ነው ፋሚሊ በጣም ቶክሲክ የሚባል ፋሚሊ ነው። ስፔሻሊ ደግሞ አባቴ ናው። በዚህም የተነሳ እንግዲህ እኔ ሜንታሊ እየተሰቃዩ ስለነበረ ከዛ ላይክ ዩኒቨርሲቲ ለመግባት ስል ትንሽ I think 3 ቀን ሲቀረው ማለት ነው I made a decision you know what በዚህ ቆጣው አልመለስም ብዬ and የዛን ጊዜ ደግሞ የሆነ ነገር ሀፕን ስላደረገ ቤት መመለስ አንችልም። ስለዚህ ስወጣ actually ቪጃማ ብቻ ነው ለብሼ የመጣሁት and again ይሄንንም ማንም አያውቅም። actually ዩኒቨርሲቲ ስማር I believe ለ2 ወር ከምናምን ጓደኞቼ ቤት ነበር ማድረው። ምክንያቱም ኤክስቴንሽን ተማሪ ስለነበርኩኝ ዶርም የለም አይሰጥም። ስለዚህ ጓደኞቼ ቤት እየኖርኩኝ ቪጃማ አርጌ ነበር ግቢ የተመላለስኩ የምማረው ማለት ነው። exactly and you might think like okay ዲዳ ምን አይነት ቪጃማ ነው? just t-shirt እና ቱታ that's the ቪጃማ okay and ከዛም ደግሞ አልፎ ተርፎ እኔ በጓደኛ በግቢ ውስጥ በብዙ ነገሮች ብዙ የተለያዩ ነገሮችን አይቻለሁ which is በነገራችን ላይ personal development coach አሁን የምሰራው ማለትም ሰዎችን የማሰለጥነው is because አንደኛ የምርም የኖርኩበትን ነገር ስለምናገር ነው። ኦኬ ግን ምናልባት ይሄን ቪዲዮ የምትመለከቱ ሰዎች በምን ህይወት ውስጥ እያለፋችሁ እንደሆነ አላቅም። ተማሪ ሁኑ፣ ወጣቶች ሁኑ፣ ኢቭን ትላልቅ ሰዎች ሁኑ I genuinely don't understand። ግን ዛሬ ለነግራችሁ የምፈልገው ነገር የምርም እኔ የብሬኪንግ ፖይንቴ የቱጋ ነው የምትሏን and ያ መቼ እንደሆነ ታውቃላችሁ? the moment ግቢ ልክ ዊዝድሮ ሞልቼ 6 ወራን ብሬክስ ወስድ ማለት ነው። ስለዚህ ታሪኩን ትንሽ ላጫውታችሁ ነው። በዚህ ታሪክ ውስጥ ነው እንግዲህ ዋናው ምሳሌ ያለው። ስለዚህ በረንብ አድርጋችሁ አድምጡኝ። so ዩኒቨርሲቲ እንግዲህ እንደነገርኳችሁ ልክ ያነ ዊዝድሮ ሞልቼ ቀጣዩን 6 ወር ብሬክ ስወስ ለማንም ቤተሰብ አልተናገርኩም። ምክንያቱም አሁን ሁለተኛ ጊዜ ነው ፌል ሳረግና ቤተሰቤ ምን ሊለኝ ይችላል? አመ ፌሊየር አሁን ላይ። ስለዚህ እዚህን ጊዜ የመጣልኝ አይዲያ እንደሆነ ታውቃላችሁ? አምላኪ ነው what ዝም ልበል አልናገር and ስራ ልፈልግ። ምክንያቱም this is what I thought now እኔ ኤክስፒሪየንስ የለኝም ምንም አይነት የፕሮዳክቲቪቲም ሊሆን ይችላል። አሁን ያለኝ እውቀት ምንም አልነበረኝም and እነዚህ ነገሮች ደግሞ እንዲኖሩኝ ፈልጋለሁ። ህይወቴ እንዲሻሻል ፈልጋለሁ። ምክንያቱም ከዚህ በኋላ የሞትና የህይወት ጉዳይ ነው ለኔ። ስለዚህ ምንድን ያሰብኩት ኦኬ ስኪልን ወይም ደግሞ ክህሎትን የምማርበት ሁለት አይነት መንገድ አለ። አንደኛው
በአካል በድርጊት መማር አለብኝ። ያ ማለት ምንድነው? ስራ መያዝ አለብኝ። ስለዚህ ስራ ሲይዝ እዛ ላይ ብዙ የመማራቸው ነገሮች አሉ። ፕላስም ደግሞ ፎከስ ያስፈልገኛል። ያንን ፎከስ በቲዮሪ አይደለም የማመጣው፣ I have to practice it። ስለዚህ ስራ ወዲያው መያዝ ነበረብኝ and I did that። የመጀመሪያው ስራ የነበረው ኢንተርኔት ካፌ ጠባቂ መሆን ነው። ያስ ኢንተርኔት ካፌ። ስለዚህ እዛ ነበር የገባሁት ማለት ነው። የዛን ጊዜ ደግሞ 1200 ብር ነበረ which is really great በነገራችን ላይ። ከዛ በኋላ ሁለተኛው ደግሞ I have to change my mindset ብዬ ነበር። አመለካከቴን መለወጥ ነበረብኝ and this is what I did exactly ለ6 ወራት ማለት ነው። በፍጹም ምንም አይነት ኢንተርቴይንመንት ኮንተንት ኮንሱም አላደርግም ነበረ። ዩቲዩብ ላይ የምመለከታቸው፣ መጽሐፍ የማነባቸው የመሳሰሉ ነገሮች በጠቅላላ it was all about self help የሆኑ ነገሮች። ስለዚህ የዛን ጊዜ እንደነ ጂም ሮን እንደነ ጆርዳን ፒተርሰን ማአት እንደዚህ አይነት ኮንተንት ክሬተሮች ማለትም አስተማሪዎችን እከታተል ነበር። ምክንያቱም እንደነገርኳችሁ ስራ በመያዜ actually forcefully ፎከስ እንዳደርግ እያደረገኝ ነው። የምርም ስርዓት እንዲይዝ ማለት ነው፣ ዲሲፕሊን እንዲኖረኝ and then እነዚህ መጽሐፎችን ማንበብ፣ ዩቲዩብ ኮንተንቶችን ኮንሱም ማድረግ ደግሞ አመለካከቴን እየቀየረው ነበር። ስለዚህ ለ6 ወር ሙሉ እኔና ስልኬ ላይ የምጣደው እነዚህ ነገሮች በመስማት ነው። ኢንፋክት በጣም ኦብሰስድ ከመሆን የተነሳ ማለት ነው ስተኛ ራሱ እንደ ሙዚቃ የማዳምጠው እንደነዚህ አይነት ኮንተንቶች ናቸው። ሞቲቬሽናል ስፒቾችን በጣም ነበር የማዳምጠው። አሁን ላይ ብዙ ሰዎች እንግዲህ ምን ያህል ሞቲቬሽናል ስፒች እንደማይረባ ይነግሯቸዋል አይደለ? ግን ለኔ የዛን ጊዜ ሰርቶልኛል። ምክንያቱም አትሊስት the first step ማድረግ ያለብኝ ነገር is መነሳሳት ነበር። ስለዚህ yes the moment የኔ ሞቲቬሽን ሲወርድ፣ ፎከስ ሲወርድ፣ ኢነርጂ ሲወርድ የመጀመሪያ ማድረገው የነበረው was ሞቲቬሽናል ኮንተንቶችን መመልከት ነው። እኔ ደግሞ more like የሬድ ፒል ኮንተንት ኮንሱመር ነኝ። ማለትም ምንም ነገር ሹገር ኮት ሲደረግልኝ ደስ አይለኝም። ኦ አይዞሽ it's okay love yourself እንደዚህ ይሆናል absolutely ናት። ስለዚህ ዛን ጊዜ የምሰማቸው ነገሮች ወዝ ደደብ ኮንኩኝ ደደብ ነሽ የሚለኝን፣ ሰነፍ ኮንኩኝ ሰነፍ ነሽ የሚለኝን እንደን ከምንም በላይ ደግሞ አታለቃቅሽ፣ ኮምፕሌን አታርጊ፣ በቃ ኦሬዲ ዚ ምድር ላይ ተወልደሻል፣ get your shit together get things done። እንደዚህ አይነት ኮንተንቶች ነበር በጣም የማዳምጠው and ያ ነገር ለኔ ሰርቶልኛል። ናው አሁን this is where actually ነገሮች በጣም bizarre የሚሆኑት ምንድነው መሰላችሁ? እነዚህ አይነት ኮንተንቶችን በጣም ስመለከት ሰውነቴ ወይም ደግሞ አይምሮዬ አዳፕት አደረገው። ማለትም ለዚህ ነገር ኢሚዩን ሆንኩኝ። ላይክ ሰማዋለሁ ግን ምንም ስራ የለም፣ ምንም ለውጥ የለም። ላይክ ሞቲቬሽኑ እዚህ ውስጥ ነው or ደግሞ ላይክ ሰውነቴ ላይ I get chills ገብቷቸዋል፣ ግን ምንም ነገር የተደረገ ነገር የለም። and this is where ወደ level 2 ያደኩት ማለት ነው። level 1 was ራሴን ማነቃቃት ነበረብኝ። ስለዚህ ሞቲቬሽናል ስፒች ኦልሞስት ለ3 ወር ሙሉ ስሰማ ነበረ። ምክንያቱም ያንን ማይንድሴት ቼንጅ ስለምፈልገው። አሁን ማይንድሴቴ ከተቀየረ በኋላና ከተነቃቀው በኋላ ሁለተኛው ደረጃ የሚሆነው ምንድነው? አሁን ወደ አክሽን መግባት አለብኝ ማለት ነው። ሶ የተማርኩትን ነገር እንደዚህ አድርጊ እንደዚህ ያሉኝን ነገሮች እንዳለ ወደ አክሽን መቀየር ነበረብኝ። ስለዚህ ዳትስ ሁለተኛ ነገር ያደረኩት and which is ባለኝ እውቀት ምን ማድረግ እችላለሁ፣ ባለኝ ነገር ምን ማድረግ እችላለሁ። and የዚህን ጊዜ ነው እንግዲህ 6 ወሩ አልቆ ሁለተኛ ድጋሚ ወደ ዩኒቨርሲቲ ስገባ ማለት ነው የመጀመሪያ ስራዬን ያስኩት የዚህን ጊዜ ነው። and የዛን ጊዜ የመጀመሪያ ስራዬን ደግሞ ያስኩት አይኮግ ነበረ። yes የትም ቦታ ተናግሬ አላውቅም but it was there። አሳስረኝ ማረልኝ ስናገር ነው ብቻ እዛ ነበር እና የዛን ጊዜ እዛ የኮዲንግ አስተማሪ ነበርኩኝ። and ኮዲንግ ደግሞ ሳስተምር ልጆችን ስለ ዌብሳይት ዴቨሎፕመንት፣ አፕ ዴቨሎፕመንት የመሳሰሉ ነገሮችን ነበር ማሳያቸው። ልጆችን በጣም አድርጌ ነው የምወደው to the point ወላጆች ራሱ አንድ ላይ ሆክድ ሆኖ ነበር የሚሰሙን የዛን ጊዜ። and የኔ ደረጃ በጣም ከማደጉ የተነሳ እኔ ማስተምሩ አክቹሊ ኢትዮጵያ ሀገር ውስጥ ያሉ ልጆችን ሳይሆን ውጭ ሀገር ያሉትን ነበረ። እንግሊዘኛ የቋንቋ የዛን ጊዜም በጣም አሪፍ ነበረ and የውጭ ሀገር ወላጆች ደግሞ አማርኛ ስለምናገር ያንን ነገርም ፈልገውታል። ሶ ባይሊንጎ መሆኔ ብቻ ጠቅሞኛል ማለት ነው። ልጆችን በማስተምርበት ሰዓት ደግሞ ራሴንም በዛው እያሳደኩኝ ነበረ። one thing about me በነገራችን ላይ አንድ ነገር ገብቶኛል ብዬ አልቀመጥም እንደን በስራ ውስጥ ሁሉ ጊዜ መማር አለብኝ የሚል አመለካከት አለብኝ። ለምሳሌ እኔ ማርኬቲንግ ውስጥ የምሰራ ከሆነ የማውቀው ነገር አለ የምሰራው but also okay ምን ደሞ ያላወቅኩት ነገር አለ ደግሞ ምን ነገር መጨመር አለብኝ ስለምል ማለት ነው። so that's what I did። ከዛ በኋላ አላቸዋለሁ ያንን ከተማርኩ ማነው ወደ ስራ ከገባ በኋላ አሁን ሪል ቼንጅ መምጣት ጀመረ። ያ ማለት አካባቢ ያለው ነገር መቀየር ጀመርኩኝ። ኢቭን ዩኒቨርሲቲ ገብቼ ፕሮጀክት ሲሰጠን በቃ ላፕቶፔ ክፍት ሲደረግ የመጀመሪያው የምታዩት ነገር ዩቲዩብ ነው እና እሱ ላይ ምናልባት ጂም ሮል how to change your life የሚል ትምህርት እያስተማረ ነው። ለምን ሲያሉ የዛን ጊዜ ማለት ነው ተማሪዎች እንደዚህ ኳሌ ሲያልፉ ሲያዩት ስክሪኔን ይስቁብኝ ነበረ።
ደግሞ ምንድን ነው የምታየው? ወይ ጉድ ህይወት መኖር ከብዶሽ ነው አይነት ነገር ነው። የዛን ጊዜ ኦፍ ኮርስ they are boys so ምንም ማድረግ አይቻልም። but generally እንደዚህ ነገር ሲናገሩኝ በጣም ይሰማኝ ነበረ። ገብታችኋል? በቃ ያቺ ሞመንት ነበርች። ሶ የዚህን ጊዜ ይደበቅ ነበር። ምን አደርጋለሁ? ዩቲዩቡን በአንድ ታብ ከፍተዋለሁ፣ ኤርፎን አደርጋለሁ፣ ከዛ ሌላ ታብ ከፍቼ ሌላ ነገር አደርግ ነበር ማለት ነው። ማይንድ ዩ የዛን ጊዜ ምንም አይነት ሜንቶር የለኝም፣ ምንም አይነት አስተማሪ ኮች የለኝም። አይ ዊሽ የዛን ጊዜ እንደዚህ እኔ አሁን እንደማደርግላችሁ ኮንተንት ክሬተሮች ቢኖሩ ማለት ነው። በማንም የለም። ስለዚህ አትድውት በራሴ በስክራች ማለት ነው። and የዚህ ሞመንት ላይ ያደረኳቸው 3 ነገሮች እንደሆነ ታውቃላችሁ። የመጀመሪያው ራሴን ይቅርታ መጠየቅ ነበረብኝ። I had to forgive myself። ለምንድነው ልንገራችሁ? እኔ በጣም ራሴ ላይ ጨካኝ ሰው ነኝ። when I say ጨካኝ ሰው ነኝ ለራሴ ምንም አይነት እንዴት እንልበላችሁ ምንም ነገር ብቻ እንዲያልፈኝ አልፈቅድም። ምንም ነገር ሲጠፋ I always take the blame like አሁን ለምሳሌ እንበልና አይዘሬ ቤተሰብ ጉዳይ ሊሆን ይችላል or ደግሞ የትምህርት ጉዳይ ሊሆን ይችላል or even ከጓደኛ ጋር I think that makes sense ከጓደኛ ጋር ሊሆን ይችላል እና 100% እኮ የኔ ጥፋቱ የዛ ሰው ሊሆን ይችላል ግን ምን እላለሁ no idea like sure የዛ ሰው ጥፋት ሊሆን ይችላል ግን ምን እናደርጋለን መቀየር እንችላለን አንችልም ስለዚህ take full responsibility this is your fault ሲጀመርም እንዲህ ባታረጊ ነው ገባችሁ like በጣም ራሴ ላይ ሃርድ ነበርኩኝ በጣም ጨካኝ ነበርኩ እኔ ማይሴ like no idea እንደዛ መሆን የለበትም let me tell you ያ ነገር ነው ይሰራልኝ ምክንያቱም I had to get my shit together I had to wake up I had to say like enough is enough ማለት ነበረብኝ and ያ ነገር ደግሞ ሰርቶልኛል በረንብ አድርገው okay so እነዛ ነገሮች ግን ለዛሽ ሞመንት ሰራልኝ እንጂ ሊያስቀጥለኝ ግን አልቻለም ስለዚህ it's always constantly ራሴን መውቀስ ጀመርኩኝ ለምን ቢዝነስ ውስጥ የሚያጋጥመኝ ስህተት በጓደኛ የሚያጋጥመኝ ስህተት እንደኔ ደግሞ በጣም ጅል ሰው የለም ስወድ እስከ ጥግ ድረስ ነው የምወደው ልሞቱላ ይችላል ለዛ ሰው I told you ባለፈው ልታ ስለ ሪሌሽንሺፕ በትንሹ ራሱ ሳወራላችሁ right I'm talking about like እኔ እንደዛ አይነት ሰው ነኝ not because ያ ሰው ጥሩ ስለሆነ እኔ ጥሩ ልነት no it's because I genuinely am a good person I'm a loving person I'm a caring person ግን usually ሰዎች ይሄን ነገርን እንደ ዊክነስ ተጠቅመው ያጠቁኛል and ያን ነገር ሁሉ ጊዜ ሲደጋገም ሁሉ ጊዜ ራሴ ምለዋለሁ ሂዲያ በቃ take responsibility እንዲኮባት ታረጊ and ያ ነገር kind of toxic ሆነብኝ ማለት ነው ስለዚህ መጀመሪያው ነገር ያደረኩት was forgiving myself ስለዚህ እናንተም ብትሆኑ I don't know ምን situation ውስጥ እንዳላችሁ but እንደኔ አይነት ነገር ውስጥ ካላችሁ you have to forgive yourself okay ምክንያቱም አንዳንድ ጊዜ ሁሉም ነገርኛ ጥፋት አለም even if ደግሞ ቢሆንም ማለት ነው well you were younger ምንም አይነት ኢንፎርሜሽን አልነበረንም if somebody አሁን ለምሳሌ አንድ ኮንተንት ክሬተር ቢኖር how to make a best friend ወይም ደግሞ ጓደኛ እንዴት ይኖረናል የሚል ሰው ቢኖር at least እውቀቱ ኖሮን እናደርጋለን but I didn't know any better ምንም ያንን ማቆ ጉዳይ የለም ስለዚህ yes I'm gonna make mistake ግን ያንን ነገር ደግሞ ወደ ራሴ ማምጣት was not ideal ልላችሁ ፈልጌ okay ሁለተኛው ደግሞ ያደረኩት ምንድነው ሁሉ ጊዜ ስወድቅ I always start again ይሄ is very very important የኔን ህይወት የቀየረልኝ በጣም ትልቁ ባለውለታዬ ብለው ስህተት ነው ስህተትን እንዴት እንደምወደው ታውቃላችሁ like አፈቅረዋለሁ ስህተትን in fact እኔ ጋር ቲሞችም ሲመጡ ምለው ነገር እሱ ነው ተሳሳቱ አይደለ so one thing you have to understand ምን መሰላችሁ እኔ በጣም ማጠፋ ሰው ነኝ እኔ በጣም ፕሮካስቲኔት የማደርግ ሰው ነኝ እኔ በጣም ብዙ ስህተቶችን ምሰራ ሰው ነኝ ነገር ግን አንድ ቀንም ጊቭ አፕ ሳረግ አታዩኝም if I give up አንድ ነገር ላይ ጊቭ አፕ ካረኩ ምን እንደሆነ ታውቃላችሁ የምርም I tried everything የምርም ጥግ ድረስ ከሄድኩኝ ነው እንጂ እኔ ሰውንም ቢሆን ስራንም ቢሆን ፓሽኔንም ቢሆን በቀላሉ የምለቅሰው አይደለም I have absolutely no idea ከየት እንደመጣ የምሬን ይሄ ባህሪ ከየት እንደመጣ አላውቅም ግን በጣም ገገማ ሰው ነኝ በጣም ስለዚህ ምንም ነገር ቢፈጠር ምንም ነገር I'm always starting over and over and over and over and over again የምሬ ነው ይሄን ዩቲዩብ ቻናል ለማቆም ማአት አይነት ሪዝኖች ነበሩኝ but I did again እነሳላ አይደረገን ኮንተንት ክሬሽንን ማአት ጊዜ አሁን ዴቨሎፕ እያደረኩት ያለሁት ካምፓኒ አለ አሁን ወደ ኦፊስ ስፔስ ምናምን ነገር እመኑኝ በዚህም በዛም ማአት ነገሮች ይመቱኛል and self doubt አለ I could just give up አይደለ ግን I didn't so ተስፋ አለመቁረጥ was my biggest flex እኔ በቃ እኔ እንደዚህ አይነት አልቆርጥም ተስፋ የምሬ ነው የምላችሁ and that's one thing እናንተም ሊኖራችሁ የሚገባው አንድ ባህሪ ሶስተኛው ደግሞ ያደረኩት ነገር እንደሆነ ታውቃላችሁ is that
አይምሮዬን አለማስረጀት ነው። ይሄኛው በርግጥ የዛን ጊዜ ብቻ ሳይሆን አሁንም እየጠቀመኝ ያለ ነገር ነው። it is that like the moment እድሜ 22 ሲገባ I was like 22 ዓመቴ እኮ ነው በቃ አሁንማ እንደዚህ መሆን አለበት። the moment 25 ሲገባ 25 እኮ ገባ አረጀኝ at this time ይሄ ሊኖረኝ ይገባል። አሁን currently I'm 28 እና I think አንድ ወር በኋላ did I just say I think ከሁለት ወር በኋላ again I think 29 ዓመቴን ይዛለሁ እና always mentally እያረጀው ነበረ ማለት ሰውነቴ እኮ በስንት ሰዓት ይሰራል I'm flexible I'm good I'm healthy በጣም ጤነኛ ሰው ነኝ በጣም ማሰብ የምችል ሰው ነኝ በጣም መከራከር ምናምን ወዳጅ ሰው ነኝ ግን አይምሮዬ ቀድሞ እያረጀ ነበረ ማለትም like oh my god አረጀው እንደዚህ ላድርግ oh my god እድሜ ጥሎኝ ሄደ እንደዚህ ላድርግ ይሄን ነገር ማረጋጋት ነበረብኝ ሶ ለዛ ነው ቅድም ሁለተኛ ላይ ስህተትን አላልኳችሁም አይደለ ሶ it doesn't matter ስለ እድሜ የሚባለው ነገር ካይምሮ እንዳለ ሰርጅ አውጥቼው ነበር ሶ የዚህን ጊዜ ላይ እነዚህ ነገሮች የምርም በስነ ስርዓት ሳስኬደው I saw changes ግን ለውጦችን ቢኖሩ ስህተቶች ሲል መቀጠላቸውን አላቆሙም አሁን ሌላ ድጋሚ ካምፓኒ ከፈትኩኝ ፓርትነሪ እንዳለ ሙሉ ክላይንቶችን እና እነዚህ ክላይንቶች ደግሞ ከድሮ ጀምሮ ማቃቸው ማከብራቸው መወዳቸው ቤተሰብ የሆኑ ሰዎች ነበሩ he took them all እስከነ ገንዘቡ እስከነ ምናምኑ ምክንያቱም I just trusted him ምንም የተጻፈ ነገር አልነበረም ስለዚህ አሁን ላይ ከነዛ ስህተቶች እየተማርኩ አዳዲስ ነገሮችን ማለትም አፕላይ ማድረግ ጀመርኩኝ ማለት ነው ሶ ኦሊኖል ምን ልላችሁ ፈልጌ ነው የምርም እኔና እናንተ ቁጭ ብለን ኦር ደግሞ I hope እንግዲህ ወደፊት ፖድካስቴ በስንሳት እንደሲል I hope like የምርም የህይወቴን ታሪኬን ብታውቁ ደስ ይለኛል ለምን ታውቃላችሁ ዛሬ ላይ ነው ሆኜ ማአት ቪዲዮ መቼ ሳሳይቻችሁ ለህይወታችሁ መቀየር ከፈለጋችሁ if you want to be productive if you want to do this ብዬ ማአት ኮንተንቶችን ሰርቻለሁ but still now ብዙ ሰው ፌል ያደረገ ነው ብዙ ሰው አሁንም ስቲል ጥያቄ አለ አሁንም how to be ይላል the thing is አንዳንድ ጊዜ የሰውን ባዮግራፊ ማወቅ አለባችሁ እዚህ ነገር ላይ አንድ የረሳሁት when መጽሐፍ ሳነብኔ ሰልፍ ሄልፕ መጽሐፎች እወዳለሁ ግን ከነዛ በላይ የባዮግራፊ መጽሐፎችን እወዳለሁ ሶ ከምንም በላይ ደግሞ ይሄ በጣም unhealthy obsession ያላቸው ሰዎች ባዮግራፊ በጣም ማንበብ እወዳለሁ ለምሳሌ እንደነ ኢሎን መስክ እንደነ ስቲቭ ጆብስ even like not actual መጽሐፉን አላነበብኩም ግን I'm talking about even ምድር ላይ terrible ነገር ያደረጉ ሰዎች yes ስለነሱ ራሱ በጣም I get so mesmerized ማለት I genuinely want to understand አይምሯቸው ውስጥ ምን እየሄደ እንዳለ ስለ ሚሼል ኦባማ ዴቪድ ጋገንስ ተውት እነሱማ ያልጨረስኳቸው ሶ ምንድነው ለኔ መሰላችሁ የሆነ ሰው ኦሬዲ ካለፈለት በኋላ do this ቢለኝ yeah sure I will do this ግን የሆነ ሳሌ ግራ ይገባኛል ምክንያቱም ሞመንተም ውስጥ ስገባ ቆይ እናንተ ይሄን አድርጋችሁ ከሆነ ያለፋችሁ ደን ምን አይነት ችግር አጋጥማችሁ ነበር I need to know exactly so ለዛ ነው ባዮግራፊ ይረዳኛል like I get to see የዛ ሰውን መነጽር while they were struggling ማለት ነው ገባችሁ so that's what I mean ኮንተንትም ስሰራላችሁ እመኑኝ አሁን የነገርኳችሁ ነገር ከኔ የህይወት ታሪክ I would say like 20% ነው የምታውቁት the rest 80% ምንም የምታውቁት ጉዳይ የለም and ብነግራችሁ አፋችሁን ከፍታችሁ probably የሚያለቅሱላ ሰው ሊኖር ይችላል yes I'm being serious so ይሄንን የምነግራችሁ ትልቁ reason is that please ህይወቴን እንደ ቀላል መንገድ አርጋችሁ አታስቡ አንደኛ and then when you say like ዲዲያኔ እንዳንቺ እንዴት ነው መሆን ፈልገው or ደግሞ like እንዴት ነው እንደዚህ መሆን የምችለው ስትሉ ማለት ነው I swear sometimes ጠይቃለሁ are you sure የደረስኩበት ደረጃ መድረስ ትፈልጋላችሁ are you sure ያለኝ ነገር እንዲኖራችሁ ትፈልጋላችሁ are you sure የኔ በጣም ገገማ ብረት የሆነ ማይንድ ሴቴን ትፈልጋላችሁ if the answer is yes then ዋጋ ለመክፈል ዝግጁ ናችሁ ነው የምለው የምሬን መሰበር አለባችሁ እንዴ እኔ ትዝላችኋል አይደለ ባለፈው ለታ I lost my mom I'm mad at her በነገራችን ላይ like እዛ ስንገናኝ ብዙ ዲስከስ የምናደርገው ነገር አለ cuz the audacity she had like ምን አይነት እናት ነው randomly ጥሎ ሄደው that does not make any sense so anyways ከሷ ጋር ስንጨርሳለሁ ግን ሌላችሁ የፈለኩት ምንድነው like all the time የሆነ ነገር ሲሳካልኝ all the time የሆነ ነገር ሲሆንልኝ የሚሰብረኝ ነገር ሁሉ ጊዜ አለ አልገባችሁም ሁሉ ጊዜ አለ እና I genuinely have this question ከእግዚአብሔር ጋር like are you sure ግን እኔ ልጅክ ነኝ are you sure ጀራ ልጅክ አይደለም cuz this does not make any sense ምንም ሴንስ አይሰጥም ከኔ ጋር ብለን ብናወራ ቁጭ ብላችሁ ታሪኬን ብታዳሙት I swear I wish ወደፊት እንግዲህ ሳረጅ አይደው ነው the whole thing ነግራችኋለሁ or መጽሐፍ ፐብሊሽ አደርጋለሁ ብቻ ግን ለላችሁ የፈለኩት ምንድነው ለጆሮ ራሱ የሚዘገኑ ነገሮችን አሳልፌያለሁ and እነዛ ነገሮች ናቸው ያቆሙኝ አሁን ጊዜ ኦኬ አሁን ያለኝ ሜንታሊቲ this tough exterior ስለዚህ አንዳንድ ጊዜ even ቴሌግራም ቻናላችን ላይ ጥያቄ ስጠይቁ በጣም frustrated መሆነው በጣም እናደደባችሁ is because
ማለት እኔ እንኳንና come on like again like ስህተት ነገር መናገር አልፈልግም ግን just imagine አብሩት ማለት how to እንደዚህ ዲዳስቱልኝ አይ sure like ምክንያቱም ይሄ hunger ያለው ሰው ረሃብ ያለው ሰው ቤትም ብሎ ያመጣዋል and እኔ ደግሞ መናገሩ ከብዶኝ አይደለም but the moment የሆነ ነገር ስትጠይቁ የሚሰጣችሁ ከሆነ I believe ሰው ይሳንፋል ብዬ አምናለሁ ይሄ ቶክሲክ አመለካከቴ ነው ቶክሲክ ምክር እንድመክራችሁ ከፈለጋችሁ አንደኛው ቶክሲክ ምክሬ ምንድነው እርዳታን አትጠይቁ ኦኬ ለምን እንደዚህ ያልኩኝ ወሊ መጀመሪያው ነገር እርዳታ በጠይቃችሁ ቁጥር አንደኛ አይምሯችሁ ኔክስት ታይም ላይ የሆነ ችግር ሲፈጠር እገሌ ጋር እንሂድ ይላል በራሴ ልሞክረው እስቲ let me try የሚል ነገር አያስብም ምክንያቱም the first time you ask ተሰጣችሁ it was easy so second time በፍጹም አሞክሩትም ምንም ነገር ለምን አትሆንም ሄዳችሁ ጠይቃላችሁ ደካማ ትሆናላችሁ በተለይ የአይምሮ ደካማ በቃ የሁሉም ደካማ ነው ሁለተኛ እኔ አጋጠመኝ every time እርዳታን ስጠይቅ every time just ሰዎች እንዲረዱኝ ስሞክር every time ሰዎች እንዲያግዙኝ ስጠይቅ every time they let me down until now ነው የምላችሁ እስካሁን ድረስ ልላችሁ የፈለኩት ምንድነው እስቲ one day like brave ከሆንኩኝ I might talk እነዚህ ነገሮች and toxic የሆነ ማንነቴን ሼር አደርጋቸዋለሁ because sometimes you need that level of unhealthy obsession ለውጥ የምትፈልጉ ከሆነ ካልሆነ then I guess እኔና እናንተ እኩል እንትን ላይ አይደለንም ገብታችኋል it's like ምን ልበላችሁ በወር 10,000 ብር የሚፈልግ ሰውና በወር 1 ሚሊዮን ብር መስራት የሚፈልግ ሰው የሚከፍሉት መስዋዕትነት ተመሳሳይ አይደለም that's me እኔ በቃ አንዱ ችግሬ አለ ብለው ሄደ በቃ I have በጣም unhealthy obsession it doesn't matter like እንዴ ልበላችሁ ምን የተጎዳ I don't care I'm ready to sacrifice ሁሉ ነገር because ከዜሮ ነው የመጣሁት literally ከዜሮ and የምፈልገው ነገር ደግሞ ለማግኘት አሁን ያለኝን ነገር ሉዝ ማድረገው ከሆነ I don't mind I will lose it all and ብዙ ሰው አሁን የተናገርኩትን ነገር አይረዳውም but only በጣም ጥቂቶቻቸው አሮን ይሄን ቪዲዮ 1000 ሰው እንኳን ቢያዩ ከሁለት አመት በኋላ even 200 ሰው እንኳን ቢያዩ አንድ ሰው ቢረዳ ነው because it's only rare ነን በእሳት ውስጥ የምናልፍ ሰዎች and በእሳት ውስጥ ስናልፍ ደግሞ ኮምፕሌን የማናደርግ በእሳት ውስጥ ስናልፍ ማንንም ሰው የማያው like at all እኔ ጓደኞቼ እህቶቼ አያቴ even እናቴን ከመሞታ በፊት they have absolutely zero idea struggle ሳረግ ትዝምላችሁ ከሆነ like I was በጣም sick የሆነ ሞመንት ላይ like almost ሁለቱም ኩላሊቴ ፌል ለማድረግ ቀናቶች ነበር የቀሩት ሁለቱም randomly ማለት ነው and የዚህን ጊዜ በጣም ሆስፒታል የምመላለስበት ሞመንት ነበረ ማንም ሳቅ ካለፈ በኋላ ኦይ ጠፋሽና ነገር ስባል ያ I was just in the hospital ምን ተፈጠረ ያ እንደዚህ ነበር እንደዚህ ሆነ this is me this is what I mean toxic አመለካከት ያልኳችሁ ነው unhealthy obsession ያልኳችሁ ነው በፍጹም ማንም ሰው I am like ስከፋ አታዩም ሳለቅስ አታዩም ኮምፕሌንስ አረጋ አታዩም ኦኬ ግን ለምንድነው እየነገርኳችሁ ያለሁት well ይሄን ይመስላል if I don't care ምን አይነት ኮንተንት ክሬተሮች እንደምትመለከቱ እነዛ ሰዎች ሲያወራችሁ ማለት ነው ይገርማል እንደዚህ መሆን ከፈለክ ይገርምሻል እንደዚህ ካሏችሁ bullshit አንዳንድ ጊዜ እዚህ ኮንተንት ምሰራላችሁ ነገሮች ጠይቃለሁ ራሴን ወደ ምንት ቆይ እኔ ተመልካች በሆን would I buy this እላለሁ ለኔ ሴንስ የማይሰጥ ከሆነ አጠገቤ ላለ ሰው ሴንስ የማይሰጥ ከሆነ and then ከምንም በላይ ደግሞ እኔ ያላለፍኩበትና ያልሞከርኩት ነገር ከሆነ አላወራበትም እስከናካቴው that's me so የዚህ ቻናል አንዱ ከሌሎች ቻናሎች በጣም ልዩ የሚያደርገው ሮማንነቴን ታያላችሁ obviously ሳለቅስ አታዩም አላሳያችሁም obviously ግን ስሜቴን ግን እገልጽላችኋለሁ የሚከታተለኝ ሰው ካለ ያያል even vlogoቼ ላይ ራሱ ታያችኋላችሁ right everything የሆነ ነገር happens ሲያደርግ መጥቼ እነግራችኋለሁ why ለምን ይመስላችኋል የምነግራችሁ is because this is how you make it እያልኳችሁ ነው this ይሄን ይመስላል journey so basically YouTube channel even though professional side ቢኖረው but it's also my digital diary ነው okay so I don't know ዛሬ ምናምን አመት ባልፍ it's still there you know like የዛሬ 20 አመት 50 አመት ይሄ ቪዲዮ still relatable እንደሚሆን በጣም እርግጠኛ ነኝ still ሰዎች relate ያደርጉታል because I'm not selling you something stupid እና mediocre የሆነ ነገር so anyways ለላችሁ የፈለኩት ምንድነው ያ that like ትንሽ shift ካደረኩኝ የኔን dark side ካሳዩዋችሁ I don't think you will like me I don't think so
በጣም ጨካኝ ነኝ እንዳልኳችሁ በጣም ሲሪየስ ነኝ በጣም ዲሲፕሊን ነኝ at the same time of course I have my fun side ማለት like ሁሉ ጊዜ እንደዚህ ምን አና ያልኩ ሰው አይደለም በጣም ኢንጆይ ማድረግ ሰው ነኝ በጣም ምስቅ ሰው ነኝ በጣም ኢንጆይ ማድረግ ሰው ነኝ እንደውም ሰሞኑን ራሱ ከጓደኞቼ ጋር we're going out like we're drinking we're having fun ምናምን ነገር I have that side በፍጹም አልደብቀውም like I said like I think ከቶፒኩ እየወጣው ነው ግን who cares like I remember የሆነ time like we went to this restaurant እና ሬስቶራንቱ like salsa night አላቸውና I love dancing ደግሞ እኔ በጣም ነው የምወደውና like ጓደኞቼ ነበር like oh my god let's dance okay ከዛ የሆኑ ሰዎች መጡ አውጡን like okay let's dance ከዛ በኋላ ስንደንስ ምናምን ነገር some people were shocked and now like oh Yidija do you dance do you do this ግን እንደዚህ ያወራሽ ኮንተንት ላይ ምናምን ስለ ፕሮዳክቲቪቲ ማውራት ማገናኘው ከዚህ ጋር do you know like being productive እኮ ማለት ሁሉ ጊዜ እንዲህ ማለት አይደለም no I keep telling you አትሰሙም እንጂ you have to balance it out this is me okay በተቻለ መጠን of course በእኔ ምክንያት ሰው እንዲሰናከል አልፈልግም obviously ግን one thing about me ማንንም አላደርግም ለማንም ሰው ኤክስፕሌን ማድረግ አይጠበቅብኝም when I need to be serious I'm dead serious that's it and when I'm having fun no guilt እንደዚህ አይነት ሰው ነኝ and absolutely ከምንም በላይ ደግሞ የፈጣሪን ቦታ ማንም ይነካ ሰው የለም ከሱ ጋር በፍጹም መደራደርበት ነገር አለ እምነት ያለ ከዛ ውጪ አዘር ዝባዝኬ ነገር is something I shut down immediately like no አሁን ትንሽ ተሻሽዬ ነው እንጂ like while ago I was a bit emotional like እደባደባለሁ I'm not talking about ጸጉር መያዝና I'm talking about like punching in your face I actually did ከሰው ጋር ተደባድቤያለሁ ኮሌጅ ተደባድቤያለሁ ከዛ በኋላ እና like I don't mind I actually punch like I don't know ምን እንደሚቆጣጠረኝ I black out so anyways again ወደ እንትኑ ስመለስ I genuinely hope in video የምትመለከቱ ሰዎች if በተለይ የኔ ታናሽ ከሆናችሁ ምንም ደብቃችሁ ነገር ምንም ሹገር ኮት ማድረግላችሁ የለም this is the raw ማንነቴን ይመስላል take it or don't እንደፈለጋችሁ but if it genuinely እንደነገርኳችሁ የኔን ታሪክ አውቃችሁ ኦኬ ምንድነው ዲዲ ይሰራልሽ የሚለው ነገር ማወቅ ፈልጋችሁ እኔ መስላል ይሰራልኝ ኦኬ ለሁላችሁም ይሰራል ወይ absolutely not አይሰራ አንዳንዶቻችሁ ይሄን ኮንተንት ኢንተርቴን ሆናችሁ ልታዩት ትችላላችሁ አንዳንዶቻችሁ ተመስጣችሁ ልታዩት ትችላላችሁ አንዳንዶቻችሁ የምርም ኖት እያያዛችሁ ሊሆን ይችላል ምክንያቱም ላይክ እኔ አወጣሁት ማለት ሁላችሁም ጋር ክሊክ ያደርጋል ማለት አይደለም ክሊክ አድርጋ say you I'm happy if not it's okay just leave just click out ማናችሁም ጆሮአችሁን ተይዛችሁ ዘይላችሁ ያ ይሄን ይመስላል ምን አለ ሌላ ምላችሁ I can't think በሌላ ቪዲዮ እንገናኛለን anyways bye